ያገለገሉ ወረቀቶችን ከተለያዩ ተቋማቶችን ሰበስብና ሁለት ስራዎችን እንሰራለን። የመጀመሪያው ወረቀቱ ሪሳይክል እንዲሆን ወይም ደግሞ ወረቀቱ ተፈጭቶ እንደ አዲስ ወረቀት እንዲሆን ነው የምንሰራው። ሁለተኛው ግን ወረቀቱ ምንም ማንነቱን ሳይቀይር ወደ ተሻለ ማንነት እዚህ አካባቢ እንደምታያቸው የተለያዩ የእጅ ስራ ውጤቶችን እየተጠቀምን ወረቀቱን ወደ ተሻለ ማንነት የምንቀይረውን ስራ ነው የምንሰራው። እዚህ ጋር የምታያቸው የተለያዩ የእጅ ስራ ውጤቶች እነዚህ ሁሉም ካገለገሉ ወረቀቶች የሚሰሩ ውጤቶች ናቸው። በብዛት ከጋዜጣ ከመጽሔት ከተለያዩ ከከለር ወረቀቶች እኛ ያገለግላሉ ብለን ድሮ ስንጥላቸው የነበሩ ነገሮችን አሁን ወደ ጠቃሚ ነገሮች የምንቀይራቸው ማለት ነው። አሁን ለምሳሌ እኔ እጅ ላይ እንዳያስኩት እነዚህ ኮስተር ወይም ደግሞ ሻይ ማቅረቢያ የተለያዩ አሁን ለምሳሌ ይሄ ሰዓት ነው ለጊቫ ወይም ደግሞ ስጦታ ለመሰጣጣት የሚሆኑ ፕሮዳክቶች ነው የምናመርተው። መያዣዎች አሉ። እነዚህ ደግሞ ለመስታወታው ለምሳሌ በተለያየ ፍሬም ከምንሰራው እንደዚህ ከለርፉል በሆነ መልኩ ካገለገለ ወረቀት እዚህ ከጀርባ እንደምታዩት ከወረቀት የተሰራ ሽፋን ነው። ውሃ ይከላከላል ወይ ጠንካራ ነው ወይ ምን የሚሉ ጥያቄዎች አሏቸውና ከሱ ጋር ተያይዞ ይሄው ለምሳሌ በጣም ጠንካራ ነው። እዚህ ጋር እንደምታዩት እኔ ብቀጠቅጠው ምንም ማይሆን አይነት ፕሮዳክት ነው። ሌላኛው ደግሞ ውሃ እንዲከላከል ወተር ሬዚስታንስ ይቀባል። ወደ 2168 የሚያክሉ ጽዳት ሰራተኞች ወረቀትን ከምንጩ እየለዩልን እየሰበሰቡን ከነሱ ጋር በጋራ እየሰራን እንገኛለን። እሱ ከተሰበሰበ በኋላ ደግሞ እዚህ ውስጥ የተለያዩ ወደ 50 የሚያክሉ የጉልበት ሰራተኞችን እንጠቀማለን። ከሱ ውጪ እንደ ድርጅትም ወደ 54 የሚያክሉ ቋሚ ሰራተኞች አሉን። ብዙ የእጅ ጥበቦችን አግኝቼበታለሁ። ይሄ ይጣላል ብለን በመናስበው ነገር የተለያዩ ጌጣጌጦች የተሰራበት ነው ያለው። ለምሳሌ እቺን ቲዩብ እንጠቀልላታለን ወደ ባስኬት እንቀይራታለን፣ ኮስተን እንሰራባታለን፣ ኦል ዲኮሮች የተለያዩ ነገሮችን እንሰራባቸዋለን እና ያው እየተጠቀምንበት ነው። ያው ኑሮችንን እየመራንበት ነው ያለነው። የገቢም ለውጥ አግኝተንበታል ይሄንን በመስራቴ ማለት ነው። ይሄን ስራ በመስራቴ የመጀመሪያ ያው እየተጠቀምኩበት እየኖርኩበት ነው። ሲቀጥል ደግሞ ያልሆነ ቦታ ከምትውይና ያው የራሴ የምትይው ነገር ከሰው ጋር የምትውይበት ወጥሽ የምትገቢበት ነው ማለት ነው። ያው እንግዲህ የማይመስሉን ነገሮች ግን ቁም ነገር ላይ ማለት ጠቃሚ ምን እንጠቀምባቸው ነገሮች መስራት የምንችላቸው ናቸውና ያው ስራ ሰራለው ካላንድ ሰው ማንኛውም ነገር ስትሞክሪው ነው። መጀመሪያ እዚህ ስትመጫው እንዲህ ስታዩ የሚሰራ አይመስልም፣ ለጥቅም የሚውል አይመስልም። ግን ከሰራም በኋላ ለካ እንደዚህ ይሰራል አይነት ነው እኛ የምንሰራውና ሌሎች ነገሮችም እንደተጣሉ ነገሮች ላይ ማንኛውም ሰው ሰርቶ ራሱን መለወጥ ወይ የራሱን ህይወት መምራት ይችላል ብዬ ነው የማስበው። ወደ 250 በላይ የሚያክሉ ተቋማቶች እስካሁን ድረስ ከኛ ጋር የእጅ ስራ ውጤቶቻችን እየገዙ ይገኛሉ። ተቋማቶች በተለይ ጊቫዌ የተለያዩ እንትኑ ምክንያቱም ብዛት ያለው ትዛዝ ስለሚያዙ ከነሱ ጋር ነው የምንሰራው በብዛት። ለግለሰቦችም በተለያዩ በልኩ አንደኛ እዚህ በሱቃችን በኩል በመሸጥ እንገኛለን። በሶሻል ሚዲያችንም እንሸጣለን። ሌላኛው ደግሞ የተለያዩ ባዛሮችንም እንሳተፋለን። ሆቴሎችም ከኛ ጋር በብዛት ይሰራሉ። አሁን በዚህ በ2025 በፈረንጆቹ ደግሞ ትልቁ ቁዳችን እነዚህ የእጅ ስራ ውጤቶች ኤክስፖርት እስከማድረስ ነው አላማችን። የተለያዩ ወረቀቶችን ያገለገሉ ወረቀቶችን ጋዜጦችን ካርቶኖችን በመሰብሰብ ወደ መልሶ መጠቀም በመቀየር ለዜጎች ሀብት በመፍጠር የተለያዩ የስራ እድሎችን በመፍጠርና ወደ ዜጎች በተለይ መተዳደሪያ እንዲያደርጉ ከሚያደርጉ ማህበራት ድርጅቶች አንዱ አንዲማማ ነው ማለት። ከዚያ አኳያ ስናይ ያው ጅምሮቹ በጅምር ደረጃ የተሻለ ውጤት ያመጣንበትና በዚህም ለዜጎች ሰፊ ስራ እድል የተፈጠረበት እውነትም ከተሰራበት የገቢ ምንጭ መሆን እንደሚችል ያስመሰከረበት ሁኔታዎች ናቸው ያሉት ማለት ነው። በተለይ በዚህ ዘርፍ ላይ የተደራጁ አካላትን የተለያዩ ክትትልና ድጋፍ በማድረግ አንደኛ ዘርፉን ማበረታታት ስራዎች ይሰራሉ።